ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን ነገር ግን ክር አላቸው፣ ህሊና አላቸው። ዛሬ ሊደብቁ በታሪክ ውስጥ ይወጣል። ይሄ ሰው በሰው አምሳል የተፈጠረ አውሬ ነው። እኔን ምስክርነት ሲጠራኝ ደግሞ የበለጠ በጦርነት እያመራ እየተንደረደረ ያለበትን ሁኔታ ልደግፍ የምችልበት ሁኔታ የለኝም። ባለፈው አብሬ የቆየሁባቸው ጊዜ ማፍረባቸው በህይወት ዘመን የማፍረባቸው ማዝንባቸው ጊዜዎች ናቸው። እዚህ ሀገር መጥቼ ለራሴ ወዛደር ሆኜ እየሰራሁ ነው አይደል። አንዳንድ ጊዜ ከመንፈሳዊያን ሰዎች ትልቅ መንፈሳዊ ነገር ስንጠብቅ ዓለማውያን በምንላቸው በኩል ትልቅ መንፈሳዊነትን እንማራለን እና የኪዳነ ምሕረት የጾም ፍቺ ቀን ነው የቤቱ የነደደው። እዚህ ውስጥ ምስሏ ምንም ሳይሆን እንደዚህ ቀርታ እግዚአብሔር አለ አደምን አለ ሰርቋል በል ሰርቋል የሰው መዝሙር ሰርቋል። በዚህ ሰዓት ተወደደም ተጠላም የበታችነት የማይሰማው ኦርቶዶክስ ብቻ። ሰላም እንዴት ናችሁ? በአዳዲስና ወቅታዊ መረጃዎች ተመልሼ መጣሁኝ። በአንድ ሰሞን ጠቅላዩ ገዱ አንዳርጋቸው ይመስክሩ ባሉት ጉዳይ ገዱ አንዳርጋቸው ምላሻቸውን ሰጥተዋል። በአንድ ቦታ የቅድስት ኪዳነ ምሕረት ተአምርም ተገልጧል። እመቤታችን የቅድስት ድንግል ማርያምን መዝሙርም ፕሮቴስታንቶች ሰርቀውታል። በመዲናችን አዲስ አበባም የመኪና አደጋ ተከስቷል። የቤተ ክርስቲያን አባቶች ሆይ እባካችሁ ቅንነትንና ታማኝ አገልጋይነትን ከገዱ አንዳርጋቸው ተማሩ የሚሉን ብዙሃን ናቸው። እነዚህንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከዚህኛው ቪዲዮ እንጀምር። ድንግል ማርያምን በትክክል የተረዳት ሰው ወደ ክርስቶስ ነው የሚደርሰው እንጂ ድንግል ማርያምን አያመልካትም፣ አምላኩም አይደለችም፣ እሷም አላላችም፣ ቤተክርስቲያንም አትልም፣ እኛም አንልም። ድንግል ማርያም ወደ ልጇ ነው የምታደርሰው። አብን ያወቀ ሰው ወልድን ያውቀዋል። በምድር ደግሞ ማርያምን ያወቃት ሰው ክርስቶስን በትክክል ያውቀዋል። እመቤታችን ወደ ልጇ ነው የምትመራው። አብ ወደ ልጁ እንዳሳየ ሁሉ እሷም ደግሞ ያለ እናት የወለደው አባቱ ወደ ልጁ እንዳመለከተን ያለ አባት የወለደችው እናቱ ደግሞ ወደ ልጇ ታመለክተናለች። በቃና ዘገሊላ ላይ በዮሐንስ ወንጌል ምዕራፍ 2 ላይ በተጻፈው ታሪክ ላይ ስታነቡ እመቤታችን የወይን ጠጅ አልቆባቸው የነበሩትን ሰዎች ጎደሏቸውን ለመሙላት ልጇን ወይን እኮ የላቸውም ብላ ከጠየቀችው በኋላ ጊዜ ገና አልደረሰም ብሎ ሲመልስላት ለእነዚያ ሰዎች ምንድን ያለቻቸው? ኩሎ ዘይቤለክሙ ግበሩ፣ የሚላችሁን ሁሉ አድርጉት። ስለዚህ እናቱም እሱን ስሙት አለች፣ አባቱም እሱን ስሙ ነው ያለ። እመቤታችንም ልጄን ስሙ፣ የምትፈልጉትን ነገር እሱ ያደርግላችኋል፣ እሱ የሚላችሁን አድርጉ። ስለዚህ ድንግል ማርያም ታማልዳለች ስንል የእሷ ምልጃ ተንጠልጥሎ እሷ ላይ ተጠግተን እንቀራለን ማለት አይደለም። የድንግል ማርያም ምልጃ ወደ ክርስቶስ ፈቃድ የሚያደርስና የሚመራ ነው። ቅዱሳን የሚያማልዱት ከክርስቶስ ፈቃድ ጋር ለማስታረቅ ነው። ከእግዚአብሔር ፈቃድ የወጡትን ሰዎች ወደ ፈቃዱ ለመመለስ ነው። ስለዚህ እመቤታችን ከእግዚአብሔር እንዳንደርስ መንገድ ላይ የምትጋርድ መጋረጃ ሳትሆን ወይም እንደ ግድግዳ መሃል ላይ የቆመች ሳትሆን ወደ ልጇ ፈቃድ መርታ የምታደርስ ነው። እመቤታችን የተጠጋ ሰው ልጄን ስማ ነው የምትለው። ልጄን ስማ፣ ልጄ የሚልህን አድርግ ነው የምትለው። ስለዚህ ትልቁ ልጄን ስሙ አለች። ቀዛ እሱ ምን አለ? እንደሚያዝዝ ታውቅ ነበርና አልነገራትም እኮ ውሃ ይቅዱ አላላትም። ልጄን ስሙ አለች። ልጇን ቀጥሎ ትእዛዝ እንዳለው ታውቃለች። ልጇን ምን አለ? ውሃ ቅዱ አለ። ይኸው ሰሙ፣ አደረጉ፣ በረከትም አገኙ። እንደምታውቁት ውሃው ወደ አስደናቂ ወይን ተለወጠ። ስለዚህ አንድ ሰው ለመለወጥ የድንግል ማርያምን ምልጃ ምርኩዝ አድርጎ ወደ ክርስቶስ መታዘዝ ሲሄድ ነው ትክክለኛውን ለውጥ የሚያገኘው ማለት ነው። እና የእመቤታችን የድንግል ማርያም ምልጃ ወደ ክርስቶስ መታዘዝ የሚያደርስ መሆን አለበት። ኦርቶዶክሳዊ የነገረ ማርያም መረዳታችን ይሄ ነው እንጂ ማርያም ስትደመር ክርስቶስ ሲደመር ሚካኤል ሲደመር ገብርኤል የሚባል ድህነት የለም። በኦርቶዶክሳዊ ትምህርት የምንድንበት ትምህርት ቅዱሳን ወደ ክርስቶስ የማዳን ስራ ያደርሳሉ። ከእግዚአብሔር ጋር አስታርቀው ጌታችን ኢየሱስ ክርስቶስ በከበረ ደግሞ በዕለተ ዓርብ ወደ ሰጠው ማዳን ያደርሱታል ማለት ነው እንጂ አንድ ሰው እግዚአብሔር ሲደመር ገሌ የሚባል ድህነት የለም። ሰው የሚድነው በማን ነው ሲባል በማርያም፣ በቅዱሳን፣ በሚካኤል፣ በገብርኤል፣ በእግዚአብሔር ሳይሆን ሰው የሚድነው በእግዚአብሔር ነው። ታውቃላችሁ አይደለም? ሰው የሚድነው በእግዚአብሔር ነው። አዳኛችን እግዚአብሔር ነው። ቅዱሳን ምንድን ነው ስራቸው? ወደ አዳኛችን ወደ እግዚአብሔር ምን ማድረግ ነው? ማድረስና ማስታረቅ ነው። ይህንን ለይቶ የማያውቅ ኦርቶዶክሳዊ የለም በእውነቱ ማለት ነው። እንደው ሌሎቹ ዳርዳሩን የሚሮጡት ብዙዎቹ
በግድ አልገባችሁም ሲሉ ያስደንቀኝ። አሁን አንድ ሰው ራሴን ደህና ነኝ እያለ አሟል አይባልም፣ ነውር ነው በእውነቱ ማለት ነው። ደህና ነኝ አሁን በእግሩ የሚሄደው ሰውዬ እግርህ ተቆርጧል አንተ ስላላየው ነው አይባልም። እግሩ ደህና የሆነው ሰውዬ ነውር እኮ ነው። ቃልዮትን ያሰማልን አባታችን። ምን ነገር ስንናገር ኦርቶዶክሳውያኑ አያውቁም ማለት ሳይሆን ዳር ላይ ቆመው ግን ድንግል ማርያምን አመለካችኋት፣ ድንግል ማርያም ኢየሱስ ክርስቶስን ጋርዳለች። አንድ ሰው ሳያመው አሞሃል ማለት አይቻልም። የሆነ ነገር ሳያደርግ አድርገሃል ማለት አይቻልም። ስለዚህ ዳር ላይ ቆማችሁ እንደዚህ ነው ድንግል ማርያም የኢየሱስ ክርስቶስን ክብር ይዛለች ወይም ተጋርዷል የምትሉ ሰዎች ለእናንተ መልስ ይሆን ዘንድ ነው። እኛ እመቤታችን ቅድስት ድንግል ማርያምን ስንወዳት ስናከብራት ከፍ ስናደርጋት ከልጇ በላይ አይደለም። ልጇም ደግሞ እኛ የፈለግነውን ያክል ብንወዳት እሱ የወደዳትን ያከበራትን ያክል ልንወዳት ልናከብራት አንችልም። እንደ ልጅ ሆኖ ሲላካት የነበረች ድንቅ ናት። ልጇ ሆኖ ሳለ አምላኳ የሆነላት ድንቅ ናት። የእሷን ነገር እንዲሁ ስናስበው ራሱ በጣም ነው የሚደንቀው። ከህሊና በላይ ነው። ድንግል ማርያምን አለማክበር አለመውደድ አይቻልም። እንዲሁ ስናስበው ራሱ ማለት ነው። እውነተኛ መብልና እውነተኛ መጠጥን የሰጠች እናት፣ አማላጃችን፣ የእንባችን ጠራጊ፣ የጎደሏችን ሞይ እናታችን ቅድስት ድንግል ማርያም ነች። ነሐሴ 21 የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ወላዲተ አምላክ እመብርሃን የ2018 የመጨረሻው ቀን ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር የነበረ በድንግልና ጸንሳ በድንግልና የወለደች በዚህም የተነሳ እኛ ኃጢአተኛ ልጆቿ እስከ ዕለተ ምጽአት ድረስ እስከ ዓለም ፍጻሜ ድረስ ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ከሴቶች የተለየች ንጽሕተ ንጹሐን ቅድስተ ቅዱሳን አማላጃችን ቤዛችን እያልን የምንጠራትና የምናወድሳት የምንማጸናት ቅድስት ድንግል ማርያም ዕለተ ቀኗ ነው። ታዲያ በዚህ ቀን ስለ እናታችን ስለ ቅድስተ ቅዱሳን ስለ ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን አንድ ወዳጄ በውስጥ መስመር በኩል የላከልኝ እጅግ በጣም ልብን የሚያረሰርስ ግጥም አለ። እሱን ከዚህ በፊት አቅርቤላችኋለሁ። ዛሬ ደግሜ ያቀርብላችኋለሁ። አደራ ኮፒ ሊንክ በማድረግ 1 ሚሊዮን ቪው እንዲያገኝ እናድርገው። በመጽሐፍ ያለው የማርያም ተአምር እንዴት ይታየዋል ልቡ ለሆነውር እንጅማ መችኔን ይዘልፈኝ ነበረ መጽሐፍ አንብብ ብሎ እናቱን በመካድ ልጇን ተቀብሎ ጽንስ እየዘለለ ጭንቅ እየቀለለ መልአክ እየማለለ ሰው ፍቅሯን ቀምሶ በስሟ እየማለ ወንጌል እየሰበክ ምዕራፍ ቁጥር ጠቅሰህ የአምላክን እናት ማክበር እንደምን ተሳነ? እንድባረክ እንጂ የእሷን ስም መጥራቴ እንድከብር እንጂ ለስሟ መሞቴ ጌታም አስቀድሞ ብሏታል እናቴ። ያቃለልከው ገድሏን ያንቋሸሽከው ስሟን ለምን ያለህ ለታ ምን ልትል ነው ጌታን? ድንግል ፈጣሪዋን ወለደችው እርሱም እናቱን ፈጠረ። ምን አይነት ምስጢር ነው እጅግ የከበረ። ከዚህ በላይ ታምር ተገልጾ አላየንም በሰማይ በምድር። ይልቅ መምጫው ቀርቧል አላውቅህም ሊልህ ስሟን ጠርተህ ቅረብ ጌታ እንዲምርህ። አዛኝ ናት እርሷ አማላጅ ናት እርሷ ሩኅሩኅ ናት እርሷ እንኳን ለወደዳት ለሚጠላት ቢሆን የሚሳሳ ነፍሷ። ተናገርሁኝ እኮ ማርያም ሩኅሩኅ ናት እንኳን ለወደዳት ለጠላት አማላጅ ማርያም ብለህ ታደስ ወጣት ሆነ አታርጅ። እውነት ነው። በነገራችን ላይ እሷም እኮ ምን ብላለች? ትውልድ ሁሉ ብጽዕት ይሉኛል ብላለች አይደለ? ታዲያ ድንግል ማርያምን ብጽዕት ለማለት ድንግል ማርያምን ለመውደድ ለማክበር ግዴታ ትውልድ ሆኖ መገኘት አስፈላጊ ነው። ታዲያ ይህንን እሷ የተናገረችው ንግግር ምን ልታደርጉት ነው እናንተ ራሱ? እናታችን ቅድስት ድንግል ማርያምን ብጽዕት ብሎ መጥራት ግዴታችን ነው። አይደለም ይቅርና የንጉሱን የአምላካችንን እናት ለዚህ ምድር ለባለሀብት እናት፣ ለፓስተሮች እናት፣ ለፕሬዝዳንቱ እናት፣ ለጠቅላይ ሚኒስቴሩ እናት ኧረ አይደለም የሆነ ገንዘብ አለው ተብሎ ለታሰበው ሰው እናት እንኳን እንዴት ነው የሚሸረገረው? እንዴት ነው የሚሸበሸበው? ሰላምታው ራሱ አለው አይነት አይደል እንዴ? ታዲያ ምንድነው ድንግል ማርያም ብለን በጠራን ቁጥር አይናችሁ የሚቀላው ለምንድን ነው? እዚህ ኮሜንት ላይ እየመጣችሁ የማየው ነገር የምትጽፉት ለምንድን ነው? ምንድነው የሆናችሁት? አባቶች ምን ይላሉ? ሰይጣንስ እንደ ድንግል ማርያም ከቶ የሚጠላው ነገር የለም። ሰይጣን ድንግል ማርያምን አምርሮ ይጠላታል። ምክንያቱም በሷ የጥል ግድግዳ ፈርሷል። ያም ሆነ ይህ ምንም አላችሁ ምንም ወደዳችኋትም አልወደዳችኋትም እኛም ብንሆን ወደድናትም አልወደድናትም የሚጨምርላትና የሚቀንስላት ምንም አይነት ክብር የለም። አንዴ ልጇ አክብሯታል። ብናከብራት እኛንን የምንከበረው፣ ብንወዳት አማላጅነቷን ብንቀበል እኛንን የምንጠቀመው። ድንግል ማርያምን አማላጁ አድርጎ እናቱ አድርጎ የእንባው አባሻ አድርጎ ዋስ አድርጎ የያዘ ሰው
እያየነው ነው ምን አይነት ሰላማዊ ህይወትን እንደሚኖር። ስለዚህ አሁንም ተቅበዝብዛችሁ ከምትኖሩ ኑ በብርሃኑ ተመላለሱ፣ ሰላምን አግኙ። በተለያየ ሀገራት ድንግል ማርያምን በጣም ያከብሯታል። በትልልቅ ሐውልትም ያሰሯታል። አደባባያቸው ላይ ትልልቅ ሐውልቶችን እያስቀመጡ የድንግል ማርያምን ሐውልትም ጭምር ያስቀምጣሉ። ከዛም አልፎ ደግሞ በብር ኖታቸው ላይ ራሱ የድንግል ማርያምን ኖት አድርገው መገበያያ ገንዘባቸው ላይ ያትሟታል። አሁን ያለሁበት ሀገር ቅድስት ድንግል ማርያምን እንዴት አድርገው እንደሚያከብሯትና እንዴት አድርገው እንደ ብሔራዊ አርማ ጭምር እንደሚጠቀሟት ላሳያችሁ። ከዛ በፊት ግን ፎሎ ማድረግ እንዳትረሱ። ያለሁት እንግዲህ የመቄዶንያ ዋና ከተማ ስኮፒዬ ላይ ነው። በስኮፒዬ ውስጥ የቅድስት ድንግል ማርያምን እንደ ብሔራዊ አርማ አድርገው ነው የሚጠቀሟት። ይሄንን መገበያ ገንዘባቸው የ1000 ብር የብር ኖታቸው ነው። እንደምታዩት እንግዲህ ጌታ ኢየሱስ ክርስቶስን አቅፋ ድንግል ማርያም ስዕል አለ። እንዲሁም ደግሞ እዚህ ጋር ደግሞ ትንሽዬ የመላእክ ስዕልም ታያላችሁ። የአምላክ እናት የሚል ጽሁፍም ላዩ ላይ አለበት። ይሄ 1000 ብር ኖታቸው ብቻ አይደለም። እዚህ የ50 ብር የብር ኖታቸውም ላይ እዚህ ጋር ገብርኤል ሲያበስር ታያላችሁ። ይሄንን እንዴት እንደምታውቁት እዚሁ ላይ በጽሁፍ አስቀምጠውታል። አብሳሪው መልአክ ብለው በትንሹ አስቀምጠውታል። አያችኋቸው አይደለ? ፍቅሯ ይበዛላቸው፣ ፍቅሯን የሚያውቁ አማላጅነቷን የሚያውቁ የድንግል ማርያምን ዋጋ የሚያውቁ በዚህ ልክም ከብራቸው ከመገበያያቸውም ጭምር የሷን ምስል እያተሙት ይገኛሉ። አሁንም ቢሆን አይናችሁ ያልበራ አይናችሁ ይብራ። የእውነት እኔ በጣም ነው የማዝነው። ድንግል ማርያምን እናቱ አድርጎ የማይዝ ሰው ወይ ሲጨንቀው ሲጠበው ሀዘኑን ለድንግል ማርያም የማያካፍል ሰው በጣም ያሳዝነኛል፣ ከምንም በላይ ማለት ነው። እናታችን ቅድስት ድንግል ማርያም እናታችንን ብቻ አይደለችም፣ እንደ እህት እንደ ጓደኛም ጭምር ችግራችንን አውርተናት እሷም ደግሞ በዛው ባወራንበት ቦታ ችግራችንን ስትፈታልን እንመለከታለን። ይሄን የሚያውቀው እንግዲህ ያጣጣመውና ብዙ ተአምራትን የተደረገለት ነው። ምሪዩት ከዚህ ከነደደ ቤት ውስጥ ነው የነደደው። ልክ የኪዳነ ምሕረት የጾም ፍቺ ቀን ነው የቤቱ የነደደው። ከዚህ ውስጥ ምስሏ ምንም ሳይሆን እንደዚህ ተርፏል። ያስገራሚ ታሪክ ነው። ይሄን ላሳያችሁ ብዬ ነው። የኪዳነ ምሕረት ምስልና እዚህ ጋር ደግሞ መጽሐፍ ቅዱስ አለ ይታያችኋል። እሱ ነው የተረፈው ከዚህ ቤት ውስጥ። አያችሁት አይደለ? ቤቱ እንዳለ ወድሟል። ነገር ግን የኪዳነ ምሕረት ስዕልና መጽሐፍ ቅዱሱ ብቻ ነው እዛ ቤት ውስጥ የተረፈው። ታዲያ ይህንን ነገር ስንናገር ለማያውቁ ወይም ለማያምኑ ልባቸውን ላደነደኑ ሰዎች ተረት ይመስላቸዋል። ከድሮው ተአምራት ከተደረጉት በላይ አሁን በዘመናችን ብዙ ተአምራቶች እየተደረጉ ነው። ድንግል ማርያም በእኛ ዘመን ብዙ ነገሮችን እያደረገች ትገኛለች። ብዙ ተአምራቶችን እያደረገች ትገኛለች። በየሰው ቤት ገብታ በረከትን ስታትረፈርፍ፣ ጤናን ስትመልስ፣ የተቸገሩበትን ነገር በሙሉ ስትመልስ፣ እንባን ስታብስም ጭምር በዚህ በእኛ ዘመን እየተመለከት ነው። ታዲያ ምን ትሰራላችሁ? ኑ በብርሃኑ ተመላለሱ። ሌላኛው ደግሞ በጣም የደነቀኝና የገረመኝ ነገር የድንግል ማርያም የተዘመረውን መዝሙር ኮርጀውታል ወይም ሰርቀውታል። እግዚአብሔር አለ አደምን አለ እግዚአብሔር አለ ወላዲተ አምላክን አለ ከፊት የወጥቶ እንደው ይታላል አለ እየቀደመ አለ ዳኛ ወጣ አለ ጠላቴን ሁሉ ይደልጃላ አለ ያወደበ አለ ሰርቋል በል ሰርቋል የሰው መዝሙር ሰርቋል በል ሰርቋል የሰው ዜማ ሰርቋል ጌታ ስረቅልኝ የሰው ዜማ የሰው ግጥም ንጠቅልኝና ከዛ አንጎራጉርልኝ አላለ። ብትወድ ከተደረገልህ እሱ በሰጠህ ጸጋ በመጠቀም በመንበርከክ ውስጥ የሚገኝ ዜማ እንድትሰጠው እንጂ የሆነ ቦታ እየመነተፍክ አምጥተህ እንድትሰጠው አይፈልግም እግዚአብሔር። አምልኮ መስዋዕት ነው ካላችሁ ልክ እንደ አብርሃም ማለት ነው። ልጅን ሰዋልኝ ሲለው አብርሃም ከባሪያዎቹ የአንዷን ልጅ ጎትቶ አምጥቶ ልሰወው ብሎ እንዳደገኛ ሰው አክት ቢያደርግ እግዚአብሔር እንዴት ሊመለከተው እንደሚችል አስብ። እግዚአብሔር ስጠኝ የሚለው ካንተ ህይወት የተቀዳውን ከማንነትህ የወጣውን ነው እንጂ ከሆነ ቦታ የመነተፍከውን አይደለም። አሁንም ቢሆን ዘማሪዎችንም ሆነ ሰባኪዎችን ሃይ የሚል በፕሮቴስታንት ውስጥ የሚመክራቸው የሚገስጻቸው ህዝብም ሆነ መሪ ስለሌለ የፈለጉትን እያደረጉ ነው የሚቀጥሉት። እንደውም እንደዚህ እውነቱን የሚነግራቸው ሰው ከነሱ በበለጠ ይሰደባል፣ ይወቀሳል፣ በየኮመንቱ ይጠነጠላል እንጂ እነሱ ይህን ስላደረጉ ተው የሚላቸው ከልካይ የለባቸውም። ለዛ ነው ደፍረው እየመነተፉ የሚያመጡልን። በጣም የሚያሳፍር ስራ ነው የሰራው። ባትለቀው ጥሩ ነበር። በይማሪኝና ላውራዝና በይማሪኝና ላውራዝና በይማሪኝና ላውራዝና በይማሪኝና ላውራዝና እመቤቴ ማርያም ሕይወት ባዳ
በማሪኝና ላብራዝና በማሪኝና ላብራዝና አጋንዬ ስምሽን ስጠራ ጠፋ መከራ አጋንዬ ስምሽን ስጠራ ጠፋ መከራ አጋንዬ ሳጋንዬ ስምሽን ስጠራ ጠፋ መከራ ስምሽን ስጠራ ጠፋ መከራ ስምሽን ስጠራ ጠፋ መከራ እጅሽ ላይ ቆምጄ ጠፋ መከራ አነባሁ ጠፋ መከራ እጅሽ ላይ ቆምጄ ጠፋ መከራ አነባሁኝ ጠፋ መከራ ይኸው ተደስቼ ጠፋ መከራ አመጣሁኝ መባ በዚህ ሰዓት ተወደደም ተጠላም የበታችነት ማይሰማው ኦርቶዶክስ ብቻ ነው። የበታችነት ማይሰማው ኦርቶዶክሳዊ ብቻ ነው። ወደድክም ጠላህም ሌላ ሁሉ በኦርቶዶክስ ላይ ይቀናል። መዝግበ ያዝልኝ። ዓመተ ምህረት የሚያስጨንቀው ትውልድ ዓመተ ምህረት የሚያስጨንቀው የኢትዮጵያ ካላንደር ይባል ማፈሪያዎች እኛን ያልሆነ ስም ይሰጣሉ። ከዛ ዞር ብላችሁ ስታዩቸው የኛን መዝሙር ሲወስዱ ታያቸዋላችሁ። የኛን አልባሳት ሲወስዱ ታያቸዋላችሁ። የኛን ንዋየ ቅዱሳት ሲወስዱ ታያቸዋላችሁ። ግን እኮ እኛን ሌላ ስም ነው እየሰጡን ያሉት፣ ወይም እኛን እንደማናስፈልግ ትክክል እንዳልሆነ ነው እየተናገሩ ያሉት። በዛም ብለው ትንሽ ዘማሪን በለው ትልቅ ዘማሪ ሰባኪ በለው ተራ ተከታይ በለው በቃ እኛ ጋር ካልቀላወጡ አይሆንላቸውም። የኛን ነገር ካልነኩ አይሆንላቸውም። ስለዚህ ይሄ ደግሞ ምንድነው የሚያሳየው? መቼም አንድ ምንም አይነት ፍሬ የሌለው ዝም ብሎ ዛፍ ይሄ ጭራሮ የሆነ ዛፍ ላይ ድንጋይ ማንም አይወረውርም። ፍራፍሬ ያለበት ማንጎ፣ አቮካዶ፣ የተለያዩ አሪፍ አትክልት ወይም ፍራፍሬ ያለበት ላይ ግን ሁሉም ሰው ድንጋይ ይወረውራል፣ እነዛን ፍራፍሬዎች ለማውረድ ማለት ነው። ስለዚህ ድንጋዮች በየቦታ እየተወረወሩ ያሉት እኛ ፍሬያማ ስለሆን ፍሬ ያላት ቤተክርስቲያንና ፍሬ ያላት ሃይማኖት ስለሆነች ነው። ስለዚህ ነቅተን ቤተክርስቲያናችን ልንጠብቅ ይገባል። ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቁሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ሄደው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱም። እዚህ ሀገር መጥቼ አሁን ለራሴ ወዛደር ሆኜ እየሰራሁ ነው አይደል? የራሴን ኑሮ ለማሸነፍ አብዛኛውን ጊዜ በዛ ላይ እንትን ብዬ ነው። አልፎ አልፎ በማገኛቸው አጋጣሚ ሀገር ጉዳዮችን እሳተፋለሁ። አሁን ይሄንን እንትን እየተውኩት መጥቻለሁ። ወደ ሚዲያ መቅረብ ወደ ቤተሰብ በቃ የሚል ተጽዕኖ አለ። እንደዛ አይነት እንትኖች ያው የግድ ሲሆንብኝ ነው የምቀርበው እና ይሄ ሰው በሰው አምሳል የተፈጠረ አውሬ ነው። የሰው ልቄት፣ የንብረት ውድመት፣ ይሄ አገር መጎዳት፣ መፍረስ፣ ያንዳንዱ አካባቢ ጭንቀት ውስጥ በገጠር በከተማ ያለን ይሄ ሁሉ አያሳስብም። እና ከዚህ አኳያ እኔን ምስክርነት ሲጠራኝ ደግሞ የበለጠ እንዲሁ ዝም ብሎ ለዛ መድረክ እውነቱን ሊሆን ይችላል ተብሎ እንደው ሊያዝለት የተወሰነ ስሜት ሊፈጥር አስቦ ካልሆነ በስተቀር እኔ ይሄንን እሱ የሚለው ወደ ጦርነት እያመራ እየተንደረደረ ያለበትን ሁኔታ ልደግፍ የምችልበት ሁኔታ የለኝም። ባለፈው አብሬ የቆየሁባቸው ጊዜ የማፍርባቸው በህይወት ዘመን የማፍርባቸው የማዝንባቸው ጊዜዎች ናቸው ብዬ እንትን ብያለሁ፣ ተናዝዣለሁ አይደል? አሁን መልሶ ወስዶ እዛ ሲደበልቀኝ ይሄ ሰው አሁን ሊሄድበት ያለው አካል እንደ ጦርነቱ አጋር አድርጎ ሊወስደኝ ይዛን ያህል ስሜት ነው የተሰማኝና
አንዳንድ ጊዜ ከመንፈሳዊያን ሰዎች ትልቅ መንፈሳዊ ነገር ስንጠብቅ ዓለማውያን በምንላቸው በኩል ትልቅ መንፈሳዊነትን እንማራለንና አቶ ገዱ አንዳርጋቸው እንግዲህ በሀገራችን በኢትዮጵያ ትልቅ ባለስልጣን እንደነበሩ ይታወቃል ማለት ነው። ሰሞኑን እየተዘዋወረ ያለው ምስል ሌሎች እንግዲህ እንዴ በዚህ ልክ ባለስልጣን ሆነው እንዴት እንደዚህ ስራ ይሰራሉ ብለው ሊመዝኑበት ይችላሉ። እኔ ግን ትልቅ ትምህርት ነው የተማርኩበት፣ በጣም ትልቅ ትምህርት። እንደው ምን ትዝ አለኝ መሰላችሁ? ይህን ምስል ስመለከት የቤተ ክህነት መሪዎች ከእኚህ አባት ቢማሩ። እስኪ እውነት ለመናገር በተለይ አዲስ አበባ ማለት ነው የሀገረ ስብከት ስራ አስኪያጅ ወይም ደግሞ ሀገረ ስብከት ውስጥ በልዩ ልዩ ስራ የተሳተፈ እንዲሁም ደግሞ የወረዳ ቤተ ክህነት አስተዳዳሪ የነበረ የቤተ ክርስቲያን አለቃ የነበረ እስኪ ቤት የሌለው መኪና የሌለው ህዝቡንና ካህናቱን ብቻ በነፃ ያገለገለ ሰው እስኪ አቤት በሉኝ በኮመንት። የተወሰኑ ሰዎች ሊገኙ ይችላሉ። እውነት ለመናገር ጥሩ አስተዳዳሪዎች ከካህናት ገንዘብ የማይፈልጉ ሙስና የማይቀበሉ ቤተ ክርስቲያንን ብቻ የሚያገለግሉ እንዳሉ አውቃለሁ። እስኪ እንደው በሀገረ ስብከት ደረጃ ተቀምጠው መኪና የሌላቸው ፎቅ የሌላቸው ቤት የሌላቸውን እስኪ በኮመንት አሳውቁኝ። እውነት ለመናገር ሰርተው አይግዙ እያልኩ አይደለም፣ ግን በቤተ ክርስቲያን ደመወዝ ፎቅ መገንባት፣ በቤተ ክርስቲያን ደመወዝ መኪና መግዛት፣ በቤተ ክርስቲያን ደመወዝ ስለማይመስለኝና እኚህ አባት ትልቅ ትምህርት በህይወታቸው ትልቅ ትምህርት አስተምረውናል ማለት ነው። ስልጣን መያዝ ማለት በነገራችን ላይ ያልተገባ ገንዘብ ሰብስቦ ሀብታም መሆን ማለት እንዳልሆነ ከሳቸው መማር ይቻላል ማለት ነው። ስልጣን መያዝ ማለት ህዝቡን በተገቢው መንገድ ማስተዳደር፣ እንዲሁም በቤተ ክርስቲያን እንግዲህ ትልቅ ስልጣን መያዝ ማለት ምዕመናንን በነፃ ማገልገል፣ ከዚያ በኋላ ዋጋውን እግዚአብሔር ይከፍላል ብሎ የሚያስብ መሪ ነው ለእኔ ትልቅ ጀግና ወይም ሀብታም የምለውና ትልቅ ትምህርት ተምሬበታለሁ ከእኚህ ኩሩ ጀግና አባት። እናንተ ምን ተማራችሁ? በኮመንት አሳውቁኝ። የገዱን አንዳርጋቸውን ታሪክ እንግዲህ ሰሞኑን ስንቀባበለው ነበር፣ ሁላችሁም ተመልክታችሁታል ብዬ ተስፋ አደርጋለሁ። እናም ከስልጣኑ ከወረዱ በኋላም ጠቅላዩ በተደጋጋሚ ሁኔታ ለምስክርነት የእሳቸውን ስም ሲጠራ ገዱን ነበሩ ያሉ ሲናገሩ ነበር። ለእሳቸውም ነው ምላሽ የሰጡት። እኛ ግን በጣም አጉልተን ልናየው የፈለግነው ገዱ ያለበት ሁኔታና የነበረበት ሁኔታ፣ ድሮ የነበረበት ሁኔታና አሁን ላይ ያለበት ሁኔታ ምንድነው? የምንማረው ከገዱ ምን አይነት ትምህርት ነው ያስተማሩን በህይወታቸው እያሉ ይህንን ሁሉም ሰው ሊኖረው የሚገባ ነው። ስልጣን መያዝ ዝርፊያ ነው ተብሎ በሚታመንበት ሀገር ላይ ንጹህ ህዝቡን በታማኝነት አገልግለው ያሳዩን ድንቅ አባት ናቸውና ከዚህ አባት ወንድማችን ሰለሞን እንዳለው ብዙ ሰዎች ሊማሩ ይገባል። በተለይ ደግሞ ቤተ ክርስቲያን ውስጥ ያሉት አሁን ነገሩ ተቃራኒ ሆኗል። በነገራችን ላይ ብዙ ነገሮች ተቃራኒ ናቸው። ድብልቅልቅ እያለብን ነው ማን ምን እንደሆነ ማን እንደሆነ ማለት ነውና የቤተክርስቲያን አባቶች የቤተክርስቲያን ትልልቅ ብለን የምንጠራቸው ሰዎች መነኩሴ ብለን የምንጠራቸው ሰዎች የራሳቸው ቤት፣ የራሳቸው መኪና፣ የራሳቸው የግል ንብረት ምናምን አላቸው እስከምናውቀው ድረስ ማለት ነውና እነሱ ደግሞ ለዓለም ሞቱ፣ ለህዝብ ነው የሚኖሩት፣ ለዓለም ሙተዋል፣ ተገንዘዋል ተብሎ የሚጠበቁ ናቸው። ስለዚህ በእነሱ የሚጠበቀውን ነገር በዚህኛው አባት ማግኘት ደግሞ በጣም የሚደንቅና ሁላችንም ልንማርባቸው የሚገባ ድንቅ አባት ናቸው። አሁንም ቢሆን ሸላሚ ድርጅቶች፣ ባለሀብቶች፣ አሜሪካ ያላችሁ ኢትዮጵያውያኖች በሙሉ ከገዱ ጎን ቆማችሁ ታሪክ እንደምትሰሩ ተስፋ እናደርጋለን። ሌላኛው እንግዲህ እዚህ ጋር የምትመለከቱት የመኪና አደጋ ነው። ይህ የመኪና አደጋ እንግዲህ የተለያየ ቦታ የመኪና አደጋ እየተከሰተ ይገኛል። ሁላችንም ልንጠነቀቅ ይገባል። እግዚአብሔር ወጥቶ ከመቅረት እንዲያድነን ልንጠነቀቅ፣ ልንጸልይ፣ ቤታችን ስንወጣ ምን ጊዜም እግዚአብሔርን አስቀድመን ጸሎት አድርገን ልንወጣ ይገባል። ምክንያቱም ሞት በየቤታችን ነው። መቼ እንደምንሞት አናውቅም። ሞት በራችን እያንኳኳ ይገኛልና እየጸለይን ቤታችን እንውጣ። መቼ እንደምንጠራም ስለማናውቅ ደግሞ ተዘጋጅተን ንስሐ ገብተን ቆርበን ልንቀመጥ ግዴታ ነው። እግዚአብሔር መቼ እንደሚመጣ አታውቁም ስለሚል ማለት ነው። ፕሮግራማችን ይህንን ይመስል ነበረ። በቆይታችን እንዳተረፋችሁበት አልጠራጠርም። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችን ይጠብቅልን። ቸር ቆዩ። ተጨንቄያለሁ ልንገርሽ ሚስጥረኛዬ እናቴ ነሽ፣ ሰው ያልሰማውን ብርቱ ምስጢር ድንግል ወይ ላንቺ ላማክር። የሙስለኛው መድኃኒቱ የአዳም ዘር ሁሉ ነሽቱ፣ መፍትሄ አለ ከእጅሽ ተንበርክኬ ልማጸንሽ። የሲሎን ሊስ ጥበብ እወድሻለሁ
የናውን መድኃኒት እወድሻለሁ ማርያም አከብርሻለሁ ማርያም እወድሻለሁ ማርያም አከብርሻለሁ ማርያም እወድሻለሁ